እሺ የተከበራችሁ ተከታታዮች የዛሬው ፕሮግራማችን ስለ አሜሪካ ውጭ ጉዳይ ሚኒስትር ሮቢያን ነው በሚመለከት ነው። የአሜሪካ ውጭ ጉዳይ ሚኒስትር በተባበሩት መንግስታት ድርጅት የተናገሩት እጅግ በጣም ዓለምን ያስደመመ ዓለምን ያስገረመ እና አሜሪካ እስከየት ድረስ እንደጨነቃት የሚያሳየን ፕሮግራም ነው። እዚህ ፕሮግራም ላይ እዚህ ደረጃ የደረሰችበት ምክንያት ምንድነው? ለምንድነው አሁን የዓለምን ሕግ ለመከተል የፈለገችው? ወደ ተባበሩት መንግስታት አላቀውም ምናምን ብላ በሙሉ የእሷ ቦታዎችን የለቀቀችበት ድርጅት ተመልሳ አሁን እየየው ብላ ማልቀሷ ለምንድን ነው? እስኪ ለዚህ መንደርደሪያ ሀሳብ እንዲሆነን የአሜሪካ ውጭ ጉዳይ ሚኒስትር ማይክ ሮቢዮን በተባበሩት መንግስታት ድርጅት ቀርበው ምንድን ነው ያሉት? እጅግ በጣም ነው የሚገርመው። ማይክል ሮቢዮን ቀርበው የሆርሙዝ ሰርጥ ለዓለማችን በጣም ወሳኝና አስፈላጊ ነው። ይህ ሰርጥ ተዘግቶ ህግ ተጥሶ የተባበሩት መንግስታት ድርጅት እዚህ ላይ ውሳኔ የሚወስንበት በጣም እጅግ በጣም የሚያሳዝንና አደገኛ ነገር ነው ሲል ነው የገለጸው። ሲጀምር ይሄንን ህገወጥ ስራ የጀመረው ማን ነው ጥያቄው። ሲጀምር እስራኤልና አሜሪካ አይደሉም እንዴ የአንድን አገር ሉዓላዊነት ሄደው የደፈሩት? ይሄ የተባበሩት መንግስታት ህግ ወይ ቻርተር የሚጥስ ነው። የተባበሩት መንግስታት ቻርተር የሚጥስ ነው። ይሄንን የሚጥስ ተግባር የፈጸሙት ማን ናቸው? እስራኤልና አሜሪካ ጅራፎች ናቸው። ራሳቸው መተው ራሳቸው የሚያለቅሱ ናቸው ማለት ነው። ስለዚህ እነሱ ምንድነው መጀመሪያ ህግ የለም እኛንን ህግ የፈለግነው እናደርጋለን አሉ። ቬንዙዌላ ገባ። የቬንዙዌላ መሪ ወሰደ። አገሪቷን ተቆጣጠራለሁ፣ ነዳጁን ተቆጣጠራለሁ፣ እኔ ቬንዙዌላ መሪ ነኝ እያለ በቃ ሲያሽቃብጥ ነበረ ትራምፕ። በቃ ያዙ ልቀቁኝ ሲል ነበር። ተው የዓለም ህግ ይከበር እባክህን ቢሉት አይቻልም፣ የለም ህግ የሚባል በቃ ከዚህ በኋላ የተባበሩት መንግስታት እያለ ሲፎክር የቅርብ ጊዜ ታሪክ ነው። እዛ በቃ ኢራን ከተቆጣጠርኩኝ ነዳጁን በሙሉ ተቆጣጠራለሁ፣ ፔትሮ ዶላር እንዳለ ይቀጥላል፣ ሀያልነቴም ይረጋገጣል በሚል እስራኤል ወትብታ ወደዚህ ጦርነት አስገባቸው። ምስኪን ትራምፕ እስራኤል 30 ዓመት አሜሪካንና ኢራንን ለማዋጋት ብትጥር ያልተሳካላት በትራምፕ ዘመን ተሳካላት። ኦባማ እምቢ ብሏታል፣ ቡሽ እምቢ ብሏታል፣ ባይደን እምቢ ብሏታል። ምስኪኑ መጣ። በትንሽ ነገር የሚታለለው እሱ ነው። አሳመነችና ቻው አስገባችው። የዓለም ህግ ጥሻ የለም፣ ዓለም ህግ የሚባል ነገር የለም። በቃ ቬንዙዌላ እንደ ቬንዙዌላ ዓለምን መቆጣጠራት እያለ ሲፎክር ሳያስበው ትልቋን ሀገር ነካት። ተው እያለችው ተው ረፍ ተው በእናት። ኢራናውያን በፍጹም ጦርነት እንዲካሄድ አልፈለጉም፣ ይፈሩ ነበረ። ምክንያቱም አሜሪካ ያልሆነ ተሰማቸው ነበረ። እስራኤልን ተዋት፣ እስራኤል ምንም እንደማታደርግ ያውቃሉ። ግን አሜሪካ በቃ የተለየ ነገር ያላት ሆኖ ነው የሚሰማት። ምክንያቱም አሜሪካ በፕሮፓጋንዳ ዓለምን አስክራለች። ስለዚህ ጦርነቱን በፍጹም አይፈልጉትም ነበር። ግን ተገደው ገቡ። ወደ ጦርነቱ ተገደው ሲገቡ ምን ሆነ? አሜሪካ አይታው ማታቅ ቀለል ያለ በጣም ትንሽዬ ነገር ነው ያደረጉት። ትናንሽ በሞተር ሳይክል ሞተር የሚሰሩ ድሮኖችን ራሳቸውን በራሳቸው የሚያፈነዱ እነሱን እየላኩ የአሜሪካ ፓትሮይት ሌሎቹ ጸረ ድሮን እና ጸረ ሚሳኤል 4 ሚሊዮን ብር የሚገመት ውድ የሆነ ጥይት ነው የሚተኩሱት። እነዛስ $25,000 ዶቄ ነው ያለ መሄድ ነው።
በአንድ ጊዜ 2000 3000 ይለቁላቸዋል። 2000 3000 ቢለቁ የአንድ ጥይት ዋጋ አይሆንም። የአሜሪካን የአንድ ጥይት ዋጋ አይሆንም። አሜሪካ ያላትን ጨረሰች። እስራኤል ጋር ያለውን ጨረሰች። ገልፍ ሀገሮች ያለውን ጨረሱ። ምን ይሆኑ? በአየር ኃይል እንደገና ማጥቃት ጀመሩ። 28 ቀን በአየር ኃይል ማጥቃት ሲጀምሩ በ28ኛ ቀን ደግሞ ቻይንዬ ስቲንገር ሚሳኤል በትከሻ የሚሸከም ሰጠቻቸው ለኢራኖች በለው አሉ። ከዛ ኢራኖች አየር ኃይሉ ቆመ። ባህር ኃይል ሲመጣ ደግሞ በጣም እጅግ በጣም ፈጣን የሆኑ ትንሽ ጀልባዎችን ሰርተው እነዛ ትንሽ ጀልባዎች ላያቸው ላይ ቦምባ ላይ ሄደው ሲጋጩ ይፈነዳሉ። በእነሱ ደግሞ የአሜሪካን መርከብ በሚሳኤል የአሜሪካን መርከብ መምታት ጀመሩ። በጣም የምታስፈራራባቸው እና አብርሃም ሊንከን የሚባሉ ትልልቅ 3 መርከቦች እንደገና ደግሞ በጣም በቃ ስትራቴጂክ የተባሉ 3 መርከቦች በጠቅላላ 6 መርከቦችን ከአካባቢ አርቃ ወደ የማይታወቅበት ቦታ ውስጥ አስቀመጠች። የተመቱትን ወደ ቀይ ባህር አመጣች። ጅቡቲ ወደ ግሪክ ወስዳ መጠጋገን ጀመረች። በቃ ጦርነቱ ይቁም አለች። ጦርነቱ ይቁም አስቆመች። ኖ ኔቶ ተባበሩኝ፣ እምቢ። ኖ እናንተ ተባበሩኝ፣ እምቢ። እናንተ እንደዚህ በሉ፣ እምቢ። ሁሉም እምቢ፣ ሁሉም እምቢ አለ። እንደገባሽ እዛ ተወጪ፣ እኛ ምን አገባን? አስፈራራች። ከኔ ትወጣለሁ አለች። ምን አለች? እኔ እንደዚህ አደርጋለሁ፣ ዓለምን በኒኩለር እመታለሁ። ምን ያላለው ትራምፕ ያላወራው ምን ቀረው? ህግን አላቅም፣ ከዚህ በኋላ ያለም ህግ የለም፣ እኔ በቃ በኒኩለር እመታለሁ። ምንም ያላወራው ትራምፕ በቀን 300,000 ጊዜ ነው የሚናገር የነበረው፣ በቃ የሚቃዣው የነበረው። ኢራን አትመልስለትም፣ ዝም ነው የምትለው። ስትፈልግ በቃ እንስማማለን ትለዋለች። ወይ በቃ ተስማማ ብለሽ አላቅም ትለዋለች። እንደ ዘንድሮ በአሜሪካ ላይ ዲፕሎማሲያዊ ጨዋታ የተጫወተበት ሀገር የለም ከኢራን ውጭ። በቃ እንፈራረማለን አይዞህ ምናምን ይሉና ይመጡና ይገቡና እስላማባድ ሌላ ሀገር ይዞራሉ። እቃ ነው የተጫወቱባቸው። እቃ እንደዚህ አይተው ሰምተው አያውቁም። ሁሉም ሞክረው ሲያቅታቸው አሁን በሚገርም ደረጃ ህግ አክባሪ ሆነው የተባበሩት መንግስታት ድርጅት መጥተው በውጭ ጉዳይ ሚኒስትራቸው ልመና አድኑን፣ ይሄ ትልቅ ችግር ይፈጥራል፣ ኢራንን አስታክሱልን፣ ተባበሩን፣ ወይ ደግሞ በሽምግልና ቢያንስ እንኳን በሽምግልና አስማሙ። ኢራን ኑክሌሯን እና ሚሳኤሏን በፍጹም ከማንም ሰው ጋር አትደራደርም። ይሄ ኢራን በቃ ያለችው። ኢራን በፍጹም ከማንም ጋር አንደራደርም ያለችው። አይደራደሩም። ባይ ሆኗል ነገሩ። ባይ አሁን የዓለም ህግ ታወቀ። አሁን ስለ ዓለም መቆርቆር ተጀመረ። ህግ ምኑ እንደሆነ ታወቀ። ህግ መከበር አለበት። ህግን አላከብርም የሚል አገር ከአሜሪካ ውጭ አላየሁም። ሁሉም ህግን አክብሮ ነው የሚሄደው። አሜሪካ ግን ህግ አላከብርም፣ እኔ እንደዚህ አላደርግም ስትል የነበረች ተንበርክካ ያጠላቸውና ከዛ አባልነት 99% የወጣችው አሜሪካ አሁን ያንን ድርጅት ልመና ስትገባ እጅግ በጣም የሚያስገርም ነው። መልስም አልሰጧትም። እዚህም ግቢ አልዋላትም። ቀጣይ አሜሪካ ምን ልታደርግ እንደምትሆን ባየን በሰማን ነው የምለው። ህግን ማሳወቅ ግን የኢራን ስራ ሆኖ ኢራን ህግን አስተምራለች። ይሄ በጣም ደስ የሚል ነው። የተከበራችሁ ተከታታዮች የዛሬ ፕሮግራማችን ይሄን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።